ደቂቃ ያህል ጆሮአችሁን ክፈቱ። ጊዜውን አሳጥራለሁ። በስመ አብ በማን ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ቀደም ሲል ያስተማሩን መምህራችን፣ ቀደም ሲል የዘመራችሁልን ሁለቱ ወንድሞቻችን እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ የተገኛችሁ ወገኖቻችን እንዴት ዋላችሁ? እስኪ በርቀት ያላችሁ እግዚአብሔር ይመስገን በሉ። ሩቅና ተምታታ በርቀት ያለ በጣም በርቀት ያላችሁ ደህና ዋላችሁ? በርቀት ያላችሁ ድገሙት። በቅርብ ያላችሁ ሁላችንም አንድ ላይ ማን ይመስገን? ማን ይመስገን? በየጊዜው በየቦታው የሚያስተምረን አምላካችን አባታችን እግዚአብሔር በድጋሚ ክብርና ምስጋና ይግባው። እናንተ የምትሰሙት እኛ የምንናገረው አይንሳን አይንሳችሁ እግዚአብሔር። በጣም አጭር ነገር ለመናገር እንደምታውቁት ነገ ታላቁ መልአክ ቅዱስ ገብርኤል የሚታሰብበት ቀን ነው። እንዲህ አይነት በዓላት ስናከብር ዋናው የምስጋናውን አይነታ የሚጠጣው እፍታውን የሚበላው የምስጋና ውሃ ልክና መሰረት መደምደሚያና ጉልላት ትናንት ንጉሥ የነበረ ዛሬም መንግስቱ ያልተሻረ ለዘላለም በመንግስቱ ሽረት በባህሪው ሕልፈት የሌለበት ቅድመ ዓለም ንጉሥ የነበረ በዘመናት መካከል ንጉሥ የሆነ ዘመንንም አሳልፎ ንጉሥ የሚሆን በጊዜ በቦታ በሁኔታ የማይለወጥ ፍቅሩ የማይቀዘቅዝ ጥላቻ ፍቅሩን የማይቀላቀልበት ትናንት የወደደን አሁንም እየወደደን ያለ በጣም በእርግጠኝነት አፋችንን ሞልተን የምንመሰክረው ነገን የሚወደን አባታችንም አምላካችንም እግዚአብሔር ትናንትናም ንጉሥ ነው ይነግሳል፣ ዛሬም ንጉሥ ነው ይነግሳል፣ ለዘላለም ነግሶ ይኖራል። እግዚአብሔር ወዳጆቹ በቤቱ በጊዜው በሁኔታው እንዲሾሙ አድርጓል። የጊዜ ባለቤት እግዚአብሔር ነው። የቦታ ባለቤት እግዚአብሔር ነው። የሁኔታ ባለቤት እግዚአብሔር ነው። ሁኔታውን ለወዳጆቹ፣ ጊዜውን ለወዳጆቹ፣ ቦታውን ለወዳጆቹ አሳልፎ ይሰጣል። የእሱ የባህሪ የሆነውን በጸጋ ይሰጣቸዋል። እሱ ከማንም ያልተቀበለው ማንም የማይወስድበት የባህሪ ክብሩን ሲያጠፉ የሚወሰድባቸው ሲያለሙ የሚጨመርላቸው ክብሩን ይሰጣቸዋል። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ወር በገባ 19ኛውን ቀን ለቅዱስ ገብርኤል መታሰቢያ ታደርጋለች። የሐምሌና የታኅሳሱ ደግሞ ዓመታዊ በዓል ነው። እንግዲህ ቅዱስ ገብርኤል ከሚደነቅባቸው ከሚወደድባቸው መካከል አንዱ ለእመቤታችን ብስራት ይዞ መምጣቱ ነው። በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ስታነቡ ወንጌላዊ ሉቃስ ሐዲስ ኪዳን ምን ማለት እንደሆነ የት እንደተጀመረ ማን እንደጀመረው መነሻ ሐሳቡን ስረ ነገሩን በሚገባ ጽፎልናል። እንደምታውቁት እመቤታችን በቤተ መቅደስ ነው ያደገችው። ቤተሰብ አታውቅም። አባቷም እናቷም አሳዳጊዋም እግዚአብሔር ነው። በ3 ዓመቷ ቤተ መቅደስ ገብታ 12 ዓመት በቤተ መቅደስ ቆይታ በ15 ዓመቷ ቅዱስ ገብርኤል ሊያበስራት እንደመጣ ታውቃላችሁ። መልአኩ በ6ኛ ወር ነው የሚለው። ኤልሳቤጥ በጸነሰች በ6ኛ ወር፣ ኤልሳቤጥ በ9 ዓመቷ ነው የጸነሰችው። ምናልባት በሰብአዊ አስተሳሰብ በሳይንሳዊ መመዘኛ በተፈጥሯዊ ሕግ ሊደረግ የማይችል ሊፈጸም የማይችል ሙቀት ልምላሜ ከተለያት በኋላ ነገሮች ሁሉ አክትመዋል አብቅተዋል ተብሎ እንኳን ሌላው ራሷ በራሷ ተስፋ ቆርጣ ባሏ በእሷ ቆርጦ ሚስቴ ሙቀት ልምላሜ ተለይቷታል፣ የሴትነት ወጉ ቀርቶባታል፣ ስለዚህ መድረስ አትችልም ብሎ ባሏ በእሷ ተስፋ ቆርጦ የተከራከረባት እሷን በራሷ ተስፋ ቆርጣ አለቀልኝ አበቃልኝ ያለችው ኤልሳቤጥ በ9 ዓመቷ ጸንሳ ጽንሴን ለማንም አልናገርም፣ አሁን ብናገር ማን ያምነኛል? የበላችው ነገር ቢኖር እንጂ ጸንሳ ነው ብሎ የሚያምነኝ የለም ብላ እሷና
ቅዱስ ገብርኤል እግዚአብሔር የሚያውቁት ምስጢር ነበረ። ለ5 ወር የተሰወረ በ6ኛው ወር ቅዱስ ገብርኤል ወደ እመቤታችን መጥቶ ሊያበስራት ሲመጣ በ6ኛው ወር ነው የሚለው። በ6ኛው ወር መልአኩ ገብርኤል ናዝሬት በገሊላ ውስጥ ወዳለች ናዝሬት ወደምትባል ትንሽዬ ከተማ ተልኮ መጣ። የእመቤታችን ስም ተጠቅሷል። የጠባቂዋ የዮሴፍ ስም ተጠቅሷል። ባጭሩ መልአኩ መጥቶ ማርያም ሆይ በሙስኪ ኧረ ጮክ ብላችሁ አትፍሪ። ማን ሆይ ምን አትበይ? አትፍሪ። እስመ ረከብኪ ሞገሰ በኀበ እግዚአብሔር በእግዚአብሔር ዘንድ ባለሟልነትን አግኝተሻልና። ላለመፍራቷ ምክንያቱ ምን አግኝታለች? በእግዚአብሔር ዘንድ ባለሟልነትን አግኝተሻል ብሎ አበሰራት። እንግዲህ በመካከል ያሉት ክርክሮች እዛ ላይ ተጽፈዋል። ቅድም እንደነገርኳችሁ እመቤታችን ወንድ አታውቅም፣ ድንግል ናት። 15 ዓመቷ ነው። 20 ዓመት ይሆናል። 30 ዓመት በድንግልና ኑራ በድንግልና መሞት እግዚአብሔር ማገልገል ውሳኔዋ እና መልአኩ ትጸንሻለሽ አላት። አስደነገጣት፣ አስበረገጋት። ሁለት ትልልቅ ነገሮች ከእሷ በፊት በእሷ ጊዜ ከእሷ በኋላ ለዘላለም የማይከናወኑ። ለዚህ ነው ሊቁ እንደተናገረው ሁለት አካላት አይተኩም። ምእመናን በደንብ ስሙ። ሁለት አካላት አይተኩም። በላይ እግዚአብሔር በታች ድንግል ማርያም ምትክ የላቸው። ጻድቃን ይተካሉ። አርሴማ ትተካለች፣ አንቺ አንቀላፍተሽ ነው እንጂ። ጊዮርጊስ ይተካል፣ አንተ አንቀላፍተህ ነው እንጂ። ተክለ ሃይማኖት ይተካል፣ አንተ አንቀላፍተህ ነው እንጂ። ጻድቃን ይተካሉ፣ ሰማዕታት ይተካሉ፣ ቅዱሳን ይተካሉ። እድሉ ዝግ አይደለም፣ ክፍት ነው። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ዛሬም አብርሃም ቤት እንደገባው ሳራ ቤት እንደገባው አንቺ እኔ ቤት ለመግባት ከበር ቆሞ ያንኳኳል። የማይተካው ቅድም እንዳልኳችሁ እግዚአብሔር አይተካም፣ ምትክ አልባ ነው። በአንጻሩ ደግሞ የማትተካው ማናት? ኧረ ንገሩ። የማትተካው ማናት? እመቤታችን አትተካም። ምክንያቱም እግዚአብሔር ሁለተኛ ስለማይወለድ ማለት እና መልአኩ መጥቶ ሲነግራት ሁለት አስደንጋጭ ንግግሮች የተናገራት። ሁለት አንደኛ ለመውለድ ባል ያስፈልጋል፣ ሚስት ያስፈልጋል። መውለድ ማለት የሁለት ተቃራኒ ጾታዎች የመንፈስ የሐሳብ የስሜት ውህደት ያስፈልጋል። ከወንዱ ዘር ያስፈልጋል፣ ከሴቷ ማህፀን ያስፈልጋል። በሁለቱ ጥምረት ነው ሰው የሚገኘው። ሁለተኛ ይወለዳል የተባለው እግዚአብሔር ነው። በድንግልና መውለድ አንድ ዱብዳ ነው። ለእመቤታችን ደግሞ ለመላው ለዓለም በጠቅላላ። ሁለተኛ የሚወለደው ማን ነው? እግዚአብሔር ነው። ይሄንን አሜን ብሎ ለመቀበል ከባድ ነው ምእመናን። ስለዚህ እመቤታችን አልተቀበለችም። ሔዋን ከገነት ያስባረረችን በዚህ በመደንገጧ ነው። የምድርና የሰማይ ንግሥት ሆይ ሰላም ላንቺ ይሁን ብሎ እጅ ሲነሳ ሰይጣን ኪዳነ ወልድ ክፍለ መዝገበ ቃላት ላይ ምንዋል? ደስ ፈቃድ ነው እንዴ አለች። እመቤታችን ትጸንሻለሽ፣ ትወልጃለሽ፣ የምትወልጂውን ስሙን ኢየሱስ ትይዋለሽ፣ እሱም የእግዚአብሔር ልጅ ይባላል። አምላኩ አባቱ የዳዊትን ዙፋን ያወርሰዋል፣ ለያዕቆብ ቤት ለዘላለም ይነግሣል፣ ለመንግሥቱ ፍጻሜ የለውም ብሎ ነገራት። እፎኑ ይከውነኒ እንዘ ይአምር ብእሴ። ወንድ ሳለው ይሄ እንዴት ይደረግልኛል ብላ ተከራከረች። ቅድም ነግሬያቸዋለሁ። ሁለት አዳዲስ ነገሮች ናቸው የተነገሩ። አንደኛ በምን መውለድ? ጮክ ብላችሁ ነው። በምን መውለድ? በድንግልና መውለድ። ሁለተኛ ማን የሚወለደው? እግዚአብሔር ነው። እግዚአብሔር ቅድመ ዓለም የነበረ የማይሾም የማይሻር የማይወጣ የማይወርድ የማይቀንስ የማይጨምር ሿሚ ሰጭ የሌለው ሰጭ እንጂ የማይቀበል የሚሾም እንጂ የማይሾሙት ከፍ የሚያደርግ እንጂ ከፍ የማያደርጉት ዓለም ሳይፈጠር ንጉሥ ነበረ የተባለ እግዚአብሔር ነው። ሊወለድ አለው። ሰማይ ዙፋኑ ምድር መረገጫ የሆነችለት በነጭ ዙፋን ላይ ተቀምጦ ለዘላለም የነገሰው በኖህ ጊዜ ፍሬ ያዘነበው በሰዶም በገሞራ እሳት ያዘነበው ፈርዖንን ከነሰራዊቱ በኤርትራ ባህር
ያሰጠመው የኢያሪኮን ግንብ በዝማሬ ያፈረሰው ለዳንኤል አንበሳ ያሰገደው ለእነ አናንያ ለእነ አዛርያ እሳት ያበረደው ለእነ ኤልያስ ሰማይ የለጎመው እሳት ያዘነመው ያ ኃያሉ እግዚአብሔር ረቂቅ ነው የተባለው ስጉር ነው የተባለው መኖሪያውን ጨለማ ያደርጋል ተብሎ የተነገረለት የማይመረመር የማይታወቅ ቢመረምር እንጂ የማይመረምሩት ቢያራቅቅ እንጂ የማይራቀቁበት ቢሾም እንጂ የማይሾሙት ቢሰጥ እንጂ የማይሰጡት እግዚአብሔር አሁን በአንዲት በ15 ዓመት ብላቴና ማህፀን ሊወሰን ነው። ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት እግዚአብሔር አሁን በ3 ክንድ ከስንዝር ትንሽዬ ወጣት ሕፃን የ15 ዓመት ብላቴና ማህፀን ሊወሰን ነው። ይሄ ድንቅ ነው። ይሄ ታምር ነው። ይሄ አልነበረም በፊት በእሷ ጊዜም ከሰው ውጭ አልተደረገም። ከዛ በኋላ ለዘላለም አይደገምም። ከዛ በኋላ እንግዲህ ክርክር ተደረገ። እመቤታችን ገትራ ተከራከረች። እውነቱን ለመናገር ቅዱስ ገብርኤል መልሱ አለቀበት። ዘካርያስ ጋር ሲከራከሩ እኔ አሁን እግዚአብሔር ልኮኝ የነገርኩህ ይህን ነገር አልቀበልም ጋር ለ9 ወር አፍ ይዘጋ ብሎ እንደ በር ነው አፉ ዘግቶት ሄደው ወገኖቻችን። እመቤታችን ግን አላደረገም። ምክንያቱም እመቤታችን ምክንያታዊት ናት። አንደኛ በድንግልና መውለድ አልተደረገም ከሷ በፊት፣ ሁለተኛ እግዚአብሔር የወለደ የለም ከሷ በፊት። ዘካርያስ ግን ሳራ በ90 ዓመቷ እንደወለደች አብርሃም በ100 ዓመቱ እንደወለደ መጽሐፉ ሲተርክ የነበረ ካህን ነው። ሳያስተውል ቀርቶ አዲስ ነገር አልነበረም የዘካርያስ እና ኤልሳቤጥ። የእመቤታችን ግን አዲስ ስለነበረ መልአኩ ምን አለ? እኔም እንዳንቺው ተልኬ ነው የመጣሁት። ዝርዝር ጉዳዩን አላውቀውም ያላት ይመስለኛል እውነቱን ለመናገር። ነገር ግን ለእግዚአብሔር ኧረ ጮክ በሉ ምን የለም የሚሳነው የለም። በዚህም ጊዜ ድንግል ማርያምና እግዚአብሔር ቅዱስ ገብርኤል ተግባቡ። እሱም እግዚአብሔርን ያውቀዋል፣ እሷም እግዚአብሔርን ታውቀዋለች። ለእግዚአብሔር የሚሳነው ነገር አለ የለም። ስለዚህ ምን አለች? ነየ አመተ እግዚአብሔር ይኩነኒ በከመ ትቤለኒ፣ እነሆ የእግዚአብሔር ባሪያ በፊትህ አለሁኝ፣ እንደ ቃልህ ይደረግልኝ። የቅዱስ ገብርኤልና የእመቤታችን ውይይት የአንድ መልአክና የአንድ ሴት ውይይት አድርጎ መውሰድ አይገባል። ይሄ የመልአኩና የእመቤታችን ውይይት ዓለም ብርሃን ይሁን ተብሎ ከተፈጠረበት ፀሐይ፣ ጨረቃ፣ ከዋክብት፣ አዝርዕት፣ አትክልት፣ እጽዋት ከተፈጠሩበት ሰማይ ከተዘረጋበት ምድር ከተዘረጋችበት ውቅያኖስ ከተፈጠረበት የበለጠ አዲስ ቃል መጣ። ዘመኑ ታደሰ፣ ተለወጠ። የጥሉ ግድግዳ ተናደ፣ መጋረጃው ተቀደደ። ሞት በሕይወት መቃብር በትንሣኤ ሐዘን በደስታ ጉድለት በሙላት ተተካ። በእመቤታችን እሺ ባይነት ይሁንልኝ ስትል ዓለም በጠቅላላ ይሁንልኝ ብሎ በእሷ በኩል ተወክሎ መልስ ሰጠ። እሷ ማንን ጸነሰች? እግዚአብሔር ጸነሰች። እና መልአኩ መጥቶ ያላት አትፍሪ ነው። ምእመናን አትፍሩ፣ አትሸበሩ፣ አትደንግጡ። ሌሊቱ አልፎ ቀን ይመጣል፣ ክረምቱ አልፎ በጋ ይመጣል፣ ሐዘኑ አልፎ ደስታ ይመጣል፣ ኪሳራው አልፎ ትርፍ ይመጣል፣ ሞቱ አቁሞ ሕይወት ይመጣል፣ መቃብር ተዘግቶ ትንሣኤ ይታወጃል፣ እንባችሁ ይታበሳል፣ ጥያቄያችሁ ይመለሳል፣ ቁስላችሁ ይፈወሳል፣ እስራታችሁ ይፈታል። ሁሉም ነገር በጊዜ ይሆናልና አትፍሩ፣ አንፍራ። ገናገር እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። የኔታ እሸቱ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። በእድሜ በጸጋ በነፍስ በስጋ በቤቱ ያቆይልን። እጅግ በጣም እጥር ምጥን ባለ ሁኔታ ደስ የሚል ቃለ እግዚአብሔር አስተምረውናል። እንግዲህ የትምህርቱ አገልግሎት አልቋል።